ሳትፈጅላቸው ነው የሚቀልዱብሽ። እና እየነቆሩኝ ሳቅለት። ሰኒዬ እኛ እኮ የእኛ ስለሆንሽ ስለምንወድሽ ነው የምንቀልደው። አትወደድኝ ይቅር። ደግሞ ይሄ ክብሮም ነው ይሄ ከበሮ። ሰኒ እንዴ ምን ሆነሽ ነው? ትቢዛ ምን እንዳያመጣ ነው የራስ ጉዳይ። እሺ አሁን ምግቡን እዚህ ትበያለሽ ወይስ? አዎ እዚህ ነው በለው። ሳሎንማ ክብሮም ይመጣል። በቃ እሺ መቀመጫ ልምጣልሽ። ወጭ ቶሎ በይ። ቆይ እዚህ ቤተሰቦች እኔ ሳይሆኑ እነሳቸው የሚረጅ ነው። አምላኬ ሆይ እባክህ አደራ ለነው ሚስትል ጤናዬን ጠብቅልኝ። እናቴ ማንጀቷ ነግሯት ነው መሰለኝ ከቀን ወደ ቀን ልምጣና ልይሽ የሚለው ጉጉቷ ጨምሯል። ግን ደግሞ እንደዚህ ሆኜ ብታይኝ ወይ ትዳሯ አልተመቻትም ብላ ማሰቡ አይቀርም። አሁንስ እኔም ደከመኝ። እስካሁን ተኝታለች። በቃ አልቀሰቅሳትም። መድኃኒት ሰዓቷ ሲደርስ ቀሰቅሳታል። ወይኔ አምላኬ አሁን ደግሞ አረጋ ወይኔ ማስደ ቀሰቀስኩሽ እንዴ? አይ አረጋግቻለሁ። እና እንዴት ነሽ በእናትሽ? ደግሞ እኮ አንተ ማመኔ እረስቼው ነው እኮ በእናትህ። ደግሞ የዘላለም ቤት ማየት ሰላም ስለሚነሳኝ ነው። ቤት እዛ ነው እንዴ? አዎ። ባለሳሳት የምታወሩት ስለ መቃብር ነው? አዎ። ማን ከመሞት ይቀራል ብለህ ነው? ጎረምሳው። እሺ ሼቦ፣ አንተ ሰፈረው? ምን ሞትን? ለእኔ የመጣውን ሞት አልፈራው። የኔ የምለውን የምወደውን ሰው ሊወስድ የመጣው ሞት ደግሞ በጣም ነው የምፈራው። በጣም እንጂ አንዳንድ ነገሮች እኛ ላይ ቢሆኑ ይሻሉ ነበር። ለምን? አንተ የምትወደውን ሰው ስታጣ እኮ በጣም ከባድ ነው ስሜቱ። አንተ አልገባም። አዎ፣ ግን ደግሞ ያ ሰው አንተን አጥቶ ከሚያዝን አንተ ብታዝን የተሻለ ነው። ታውቃለህ፣ ከምንወደው ሰው ያስቀድመን የሚለውን አባባል ልምድ አድርገነዋል። ይሄ ግን ትልቅ ራስ ወዳድነት ነው። እንዴት ማለት? አስበው፣ አንተ እንዳታለቅስ እናትህ ስታለቅስ፣ አባትህ ሲያለቅስ፣ የምትወዳት ሚስትህ ስታለቅስ፣ እኔ ልሙትና እነሱ ያልቅሱ ከማለት በላይ ራስ ወዳድነት አለ? ተው አትፈላሰፍብን። አምናችሁ መቀበል ያቃታችሁን እውነት ስነግራችሁ ፍልስፍና ትሉኛላችሁ። አንተ እንዳልከው ቢሆንም ግን ደግሞ ሀዘንን ያልቀመሰው ሰው ይሄንን አይረዳውም። አረ ያልቀመሰው ምን ጠግብ በአካፋን የበላሁት። እሺ ኪራ፣ አንዳንድ የምንናገረውን ነገር ብንጠነቀቅ ጥሩ ነው። ምን ሆኖ ነው አላውቅም። እኔ ግን ቅዱስ እያስመሰለ ነው እንጂ በህይወቱ ያልነገረን ያሳለፈው በጣም ክፉና ደግ ነገር ያለ ይመስለኛል። ቆይ እኔ ላውራው መሰለኝ። ይኸውልህ፣ ታጋሽ ሰዎች ከአቅማቸው በላይ ሆነው ጥለው ከሄዱ ከአቅም በላይ ያስቀይማቸዋል ማለት ነው። ሁላችንም እኮ ተሸክመን የምንዞር ቁስል አለ። እኔ መልክ ሙሉ ቆይቻል። ተዋት እባክህ ትተኛ፣ በጣም ደክሟታል። ውስጤን እኮ ጨነቀው።
ልጅት እንድትዘራ ጎረቤት ጻለሽ ኩርምት ወይ ተቀመጥከው ኬክ ከልክለው ፊትህን ግን አይተኸው የሆነ ነገር ሆኗል እኮ። ዛሬ የተሳሳተውን ፊቴን ይዤ መጣሁት። ግን ምን እንደሆንክ ለመናገር ከፈለክ እኔ ለመስማት ዝግጁ ነኝ። ዛሬ ቀለል ብሎሻል። እኔ እኮ ሁሌም እንዲህ ነኝ። እዚህ ነው እንጂ አንዳንዴ ሙዴን እያቆረፈዱት። ለማንኛውም የምልክት ቋንቋ ትችያለሽ እንዴ? ምን ስራ ልታስገባኝ ነው? አይ አይደለም። እና ታዲያ? ችግሬን በምልክት ቋንቋ ነው የማወራው፣ ለዛ ነው። አዲሱ አሰራራችሁ ነው? አዎ፣ ታሪኬን ስንት ዓመት አወራው ተረኩት። ምንም ጠብ ያለ ነገር የለም። እንደዛ ልሞክረው ብዬ ነው። ጥሩ ሀሳብ አይመስለኝም። ግን እንዴት? በንግግር መግባባት ያልቻልነውን እንዴት ነው በምልክት የምንግባባው? እሱማ ግን በቃ የገባው ብቻ ይረዳኝ። ለማንኛውም ጽናት ቡናው ፈልቷል ብላለች እና አሜቱን እዚህ ጨርሰ ነው ውስጥ ቡና ስንጠጣ ማን ልናማ ነው? በቃ ልግባ። እናንተ ታዲያ አንቺን በቅቶሽ ነው አልበላም የምትይው? አዎ በቃ እኔም ብቻ እኮ ነው ጎረስከኝ። አንተ ምን ይችላል ካልሽሽ ግን ለምን አትታዩ? እሺ ታየዋለሁ ነው እንደ አበሻ በቃሬዛ ካልሆነ አልሄድም ነው። እንዴት? አበሻማ መከራውን አይቶ አልጋ ላይ እስኪወድቅ ይጠብቅና የራሱ ላይ ጣጣ ያመጣል። ንገርልኝ ቅዱሴ፣ እንደዚህ እያልክ ንገርልኝ። እኔን ጭራሽ ልትሰማኝ ፈቃደኛ አይደለችም። ሰዎች ማማ ቅዱስ ተመልሰን እንባል። አሁን ሂድ ቅዱሴ። ፈለጋችሁኝ አለሁ። እኮ ስትጠፊ ጊዜ መቼም ለዚህ ስጣን ብለሽ ነው የቆየሽው። ምን አለ ታዲያ ጀበና ረኮቦቱ ቢኖር። ቀዝቅዟል ታውቂያለሽ። ስራ በዝቶባት ይሆናል። በቃ ላግዛችሁ። ቻው። እኔ የምለው ለምን ነው ማንገባ? ምንድን ነው የምጠብቀው? ቆይ ሰኒና ጽ ይምጡ፣ እቃ ሊገዙ ሄደው። ምን ትልቅ እቃ አይገዙ፣ ሽንኩርት ነው የሚገዙት። ይዘውት ይምጡ። ኧረ እንደውም በእናታችሁ ውስጥ እንገባ። ምሩዬ ብቻ ነች፣ ይደብራታል።
ምንድን ነው? እኔ አላውቅም። አምቡላንስ ጥሩ። ምኑ ደውል